በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማማተብ። ለምን እናማትባለን? ስናማትብ ወንጌል እየሰበክን እንደሆነ ስንቶቻችን እናውቃለን? ማማተብ ማለት አማተበ ወይም አመሳቀለ ከሚል የግዕዝ ቃል የተወሰደ ሲሆን ትርጓሜውም ምልክት ማድረግ ወይም መባረክ ማለት ነው። ስናማትብስ ወንጌልን እየሰበክን እንደሆነ ስንቶቻችን እንረዳለን? ስናማትብ በመጀመሪያ መሆን ያለበት እጃችንን ከግንባራችን ወደ ሆዳችን ስናደርግ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማኅፀን አደረ ስንል ነው። ሁለተኛ ደረጃ መሆን ያለበት እጃችንን ከሆዳችን አንስተን ወደ ግራ ትከሻችን ከዛም ወደ ቀኝ ትከሻችን ስናደርግ እኛን ከነበርንበት የሲኦል ኑሮ ወደ ገነትና እውነተኛዋ መንገድ አሸጋገረን ስንል ነው። ሶስተኛ በመጨረሻ የሚሆነው እጃችንን ከቀኝ ትከሻችን አንስተን ወደ ሆዳችን ስንመልሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዷል እያልን ነው። ልክ ሶስተኛውን ደረጃ ስንጨርስ የመስቀል ቅርጽ ሰራን ማለት ነው። በመስቀል መከራን፣ ደስታንና የዘላለም ሕይወትን እናስባለን። ይህ ሊሆን ደግሞ ከላይ የተጠቀሱት ሶስቱ ደረጃዎችን መጨረስ ግድ ይለናል። እኛ የተዋህዶ ልጆች በሙሉ ይህንን ደረጃ ጠብቀን በማማተብ ወንጌልን እንሰብካለን። በመጽሐፍ ቅዱስ ላይ በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድህነት የሚሆን የእግዚአብሔር ኃይል ነው በሮሜ ምዕራፍ 1 ከቁጥር 16 ተብሎ እንደተጻፈ። አንዳንድ ምዕመናን ስናማትብ ካለማወቅ የሚሆን ወይ በችኮላ በትክክል አናማትብም ወይም የማማተብ ትርጉም ሳይገባን ስለቀረ ነው። አንዳንድ ሰዎች እጃቸውን ብቻ ግንባራቸው ላይ በማድረግ ግንባራቸውን ሲያወዛውዙ ይታያሉ። አንዳንድ ሰዎች ደግሞ ፊታቸው ላይ በእጃቸው ክብ ሲሰሩ ይታያሉ። ግማሹም ሲያማትቡ አይጨርሱትም። ወገኖቼ ይህ በፍጹም መሆን የለበትም። እኛም ይህንን እያወቅን ለሌሎች የምናስተምር ዘንድ በደንብ እናማትብ ዘንድ ወንጌልንም እንሰብክ ዘንድ ኦርቶዶክስ ተዋሕዶ ሃይማኖታችን ለዘላለም ጸንታ ትኖር። መልካም ጊዜ ይሁንልን። እኔ በእግዚአብሔር ጣት አጋንንትን አስወጣለሁ። በሉቃስ ወንጌል ምዕራፍ 11 ከቁጥር 20። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።